አንዳንድ ታሪኮች ጀግና ልብ ያለው ወይም ጀግና ልብ ያላትን በማስቀደም አይጀምርም። ይልቁንም የተሰበረ ልብ ያላቸውን ሰዎች እያሳየ ይጀምራል። የዳኒ ታሪክ የሚጀምረው ከልጅነቱ ጀምሮ በተከተለው በከባድ ጨለማ ውስጥ ሆኖ ነው። ዳኒ እንደ ሌሎች ልጆች ባሻንጉሊት እየተጫወተና የእንቅልፍ ሰዓት ተረት ተረት እያዳመጠ አይደለም ያደገው። ሌላው ይቅርና ዳኒ መታቀፍ እንኳን ስሜቱ ምን እንደሆነ ፈጽሞ አያውቅም። ይልቁንም ዳኒ እጅግ እንደ በረዶ የሚቀዘቅዝ ሁልጊዜ እሱም ባየው ቁጥር ማን እንደነበረና ማን እንደሆነ የሚነግረው የብረት ማሰሪያ ከአንገቱ አይለይም። ዳኒን ያሳደገው ሰው ባርት አባቱ ሳይሆን ዳኒን እንደ መሳሪያ በመጠቀም ገንዘብ የሚሰራ ክፉና ገንዘብ ወዳድ ሰው ነው። የዳኒ ሕይወት ቀለል ያለ ይመስላል፣ ነገር ግን በውስጡ ብዙ ህመምን ይዟል። ዳኒ አንገቱ ላይ የብረት ማሰሪያው ሲደረግ ዝምተኛና ሰላማዊ ይሆናል። ነገር ግን ከአንገቱ ላይ የብረት ማሰሪያው ተፈታ ማለት እሱን የሚያቆመው አንድ ሰው አይኖርም። ዳኒ ለብራት ሰው ሳይሆን ውሻ ነው። ይህንንም የሚያደርገው ፈልጎት ሳይሆን ሕይወት ማለት ይህ ነው ብሎ ስለሚያስብ ነው። አስቡት እስኪ ግደልና ተቀመጥ የሚሉትን ሁለት ትዕዛዞች ብቻ እየሰሙ ማደግ። ዳኒ ያደገበት ዓለም ይህ ነው። ፍቅር በቁጣ፣ ልጅነት በፍርሃት፣ ማንነቱ አንገቱ ላይ ባለው ብረት የተቀየረበት። ነገር ግን ሕይወት እንግዳ ነገሮች ይበዙባታል። አንዳንዴ በግድግዳ ላይ ያለች ትንሽ ስንጥቅ በውስጥ ያለውን ጨለማ የሚለውጥ ብርሃንን የምታስገባ ሆና ትገኛለች። የሆነው እንዲህ ነው። አሳዳጊው ባርት ዳኒን በማደባደብ ገንዘብ ከሚሰራባቸው በአንዱ ቀን ግርግር ይነሳል። መሳሪያዎች ይተኮሳሉ፣ መኪኖች ይጋጫሉ፣ ከባድ ትርምስ ይፈጠራል። ዳኒም ያመልጣል። እናም እድል ዳኒን ከሳም ጋር ታገናኘዋለች። ሳም አይነ ስውር የሆነ ጎበዝ ፒያኖ ተጫዋች ነው። ሳም ሸምገል ያለ ሆኖ አይነ ስውር በመሆኑ በዳኒ ላይ ያሉትን ጠባሳዎች መመልከት ባይችልም፣ ነገር ግን የዳኒን የነፍሱን ስብራትና ጠባሳ መመልከት የሚችል ሰው ነው። ለሳም ዳኒ ውሻ አይደለም፣ ተፋላሚም አይደለም፣ ሕይወት የጠፋችበት መስኪን እንጂ። ሳምም ዳኒን ወደ ቤቱ ይወስደዋል። ዳኒም በሕይወቱ ለመጀመሪያ ጊዜ ትኩስ ምግብ፣ ለስላሳ መኝታ፣ በተረጋጋ መልኩ የሚያወራ ሰው፣ የቤተሰቦች ፎቶ በግድግዳ ላይ ተሰቅሎና ቪክቶሪያ የተባለችን ወጣት ያስተውላል። ዳኒ ከሳም ቤት እንደገባ የኖረበትና የለመደው ነገር ስለነበር ምግቡን እንደሚነጠቅ ሰው በመፍራት ቶሎ ቶሎ በልቶ ለመጨረስ ይሞክራል። ዳኒ እንዴት ማውራት እንዳለበት፣ እንዴት መሳቅ እንዳለበትና እንዴት መኖር እንዳለበት እንኳን ፈጽሞ አያውቅም። እድሜ ልኩን እንደ ውሻ ተደርጎ የኖረ ሰው። ነገር ግን ሳምና ቪክቶሪያ ቀስ በቀስና በትዕግስት ነገሮችን ያስተምሩት ጀመር። ቪክቶሪያና ሳም ዳኒ እንዴት ማንኪያ መጠቀም እንዳለበት፣ እንዴት አመሰግናለሁ ማለት እንደሚችልና ሙዚቃ ማዳመጥን የመሳሰሉትን ነገሮች ያሳዩታል። እና አንድ ቀን ቪክቶሪያ ፒያኖ እየተጫወተች እያለ አንዳች የሆነ ነገር በዳኒ ልብ ውስጥ ፍንትው ይላል። ትውስታ፣ እናት፣ በዝግታ የሚዘመር የሕፃናት ማስተኛ መዝሙር። ነገር ግን ሰላም ለዘላለም እውነታን ሸሽጎ አይኖርም። ዳኒ ባርት ከሞት አትርፎ ያሳደገው ሰው እንዳልሆነ ማወቅ ይጀምራል። ባርት ከዳኒ እናት ገድሏታል። ዳኒ ከእናቱ ጉያ ተሰረቀ፣ ሰለጠነ፣ ከዛም ኃይለኛ ተደባዳቢ እንዲሆን ተደርጎ ተቀረጸ። ሁሉም እስከ ዛሬ ለዳኒ እየተነገረው ያደገው ሁሉ ውሸት ነው። አንገቱ ላይ ያለው ማሰሪያ እነ ባርት ሲነግሩት እንዳደገው ለጥንቃቄ አልነበረም፣ ዳኒን እንደ እንስሳ ለመቆጣጠር እንጂ አንድን ሕፃን ወደ መሳሪያነት ለመቃኘት። ይህንን መገንዘቡን ዳኒን ያነቀዋል። ባርት ወደ ጠፋበት ውሻ ይመለሳል። ነገር ግን ዳኒ ከዚህ በኋላ ባርት ከዚህ ቀድሞ የሚያውቀውን ዳኒን አይደለም። ዳኒ ፍቅርን ቀምሷል፣ የቤተሰብን ስሜት ተሰምቶታል፣ ከሰንሰለት ውጪ ሕይወት ምን እንደሆነ ተመልክቷል። በዚህ ሰዓት ዳኒ የሚፋለመው ባርት ከዚህ ቀድሞ እንደሚያደርገው አንባርቆ ስላዘዘው አይደለም፣ እንደ ሰው የተንከባከቡትን ሕይወት ማለት ምን ማለት እንደሆነ ያሳዩትን ለመጠበቅ እንጂ። ዳኒ የባርትን ሰዎች ብቻ አይደለም እየተፋለመ ያለው ታሪኩን፣ ያለፈ ትራማውን፣
የኖረባቸውን እያንዳንዱን ህመምና ፍርሃቶቹን ነው። በመጨረሻም ባርት ይወድቃል። የዳኒ ሰንሰለትም ዳግም ወደ አንገቱ ላይ ገባ ይወድቃል። በመጨረሻም ዳኒ በቀልን አልመረጠም፣ ሰላምን እንጂ። ዳኒ በህይወቱ ማንም ሊሰጠው ያልቻለውን እንክብካቤና ፍቅር ወደ ሰጡት ወደ ሳምና ቪክቶሪያ ይመለሳል። በራት ላይም አብሯቸው ይቀመጣል። አሁን የአንገት ማሰሪያ ሰንሰለትም የለም፣ ግደል፣ ተቀመጥ የሚል ትዕዛዝም የለም። አሁን ያለው ቤተሰብ ብቻ፣ በቃ ቤተሰብ ብቻ። እናም ዳኒ ፈገግ ይላል፣ እውነተኛ ፈገግታ። በህይወቱ ለመጀመሪያ ጊዜ እውነተኛ ፈገግታ።